በዚህ 2 ቢሊዮን በሚያወጣ ስቴዲየም ላይ ትላልቅ አመራሮች ምን አሉ? ለምሳሌ ሲኢኦ ኦፍ ማንቸስተር ዩናይትድ ኦማር ቤራዶ ምንድነው ያሉት? ዘ አትራክቲቭ ኢንቨስትመንት ነው ያሉት። በጣም አስደናቂ ኢንቨስትመንት እያሉት ነው። ሰር ጂም ራትክሊፍ ደግሞ ከ115 ዓመት ኦልድ ትራፎርድ አገልግሏል። አሁን ደግሞ ዘ ወርልድ ግሬተስት ስቴዲየም እንገነባለን ብለው ነው የተናገሩት። ሰር ጂም ራትክሊፍ ትልቁን ስቴዲየም ለመገንባት ዝግጁ ነው ያሉት። ሰር አሌክስ ፈርጉሰንስ ጉድ ሚሞሪ አት ኦልድ ትራፎርድ ከዚህ በኋላ ፊቸር ነው የምንመለከተው፣ ጥሩ ስቴዲየም የምንመለከት ይመስለኛል። ሎርድ ኖርማን ፎስተር ደግሞ ያሉት ምንድነው ሊቀመንበሩ ናቸው። የፎስተር መስራች ነው። ፎስተርና ፓርትነር ናቸው ይሄንን አርኪቴክት ማውጣት የቻሉት። በጣም ልምድ ያላቸው ናቸው። በነገራችን ላይ 10 አመት የሚፈጅ ቢልዲንግ ነው። ነገር ግን እኛ ወደ 5 አመት ቀይረ ነው በ5 አመት እንጨርሰዋለን ያሉት። ይሄ ስቴዲየም ብቻ አይደለም በነገራችን ላይ ከተማም ጭምር ነው። ይሄ ከላይ የምትመለከቱት ጣራ የሚመስለው የሶላር ሲስተም ነው ያለው። ሶላር ሲስተም የኤሌክትሪክ ኢነርጂ ይሰበስባል፣ ዝናብ ይከላከላል፣ ከዛ ውጪ ፀሐይም ይከላከላል። ይሄ ታወር ከላይ የምትመለከቱ 200 ሜትር ሲሆን ከ40 ኪሎ ሜትር ርቀት የሚታይ ነው። አጠቃላይ ስቴዲየሙ 100,000 ደጋፊዎችን ይዛል። ከዚህ በፊት ኦልድ ትራፎርድ 74,000 ደጋፊዎችን ነበረ የሚይዘው እና ይሄ የ10 አመት ፕሮጀክት ወደ 5 አመት እንቀይረዋለን ያሉ ሎርድ ሰባስቲያን ወይም ደግሞ የከተማው የማንቸስተር የግሬተር ማንቸስተር ከንቲባ የሆኑት ደግሞ አስደናቂ ፕሮጀክት ነው። ከ2012ቱ የለንደን ኦሎምፒክ በኋላ ትልቁ ፕሮጀክት ይመስለኛል ብለው ነው የተናገሩትና በነገራችን ላይ ወደ 17,000 አዲስ ቤቶች ይገነባሉ። በርካታ አባወራችን ይይዛሉ ማለት ነው። 17,000 ቤቶች ናቸው የሚገነቡት። ስለዚህ 17,000 የሚገነባ ከሆነ ከ100,000 በላይ ነዋሪዎች በዚህ ቦታ ላይ ይኖራሉ ማለት 92,000 አዲስ ስራ ይፈጠራል። በአመት አኑዋሊ 1.8 ሚሊዮን ከቱሪስት ብቻ የሚያገኙት ነው ተብሎ ይገመታል። ከስቴዲየሙ ግንባታ በኋላ ለዩኬ ደግሞ ከአጠቃላይ ከክለቡም ከዚህ ከቱሪስትም አጠቃላይ ወደ 7.3 ወርዝ ያደርጋሉ ለዩኬ መንግስት ማለት። ስለዚህ ትልቅ ፕሮጀክት ነው። እንደ ስቴዲየም ብቻ ሳይሆን እንደ ሀገርም የሚጠቅም ይመስላል ማለት ነው። ኦልድ ትራፎርድ ግንባታ ላይ 2 ቢሊዮን ነው ያወጣው። 1 ቢሊዮን ፓውንድ ደግሞ እዳ አለበት ክለቡና ከፒኤስኤስአር ጋር እንዲሁም ደግሞ ኤፍኤፍፒ ሩል ጋር የተያያዘ ነው የሚገኘው። እናንተስ በዚህ ስቴዲየም ላይ ምን ትላላችሁ? ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልን። አመሰግናለሁ።